ሙስሊም አላህ ብሎ ማለት ራሱ ሁወል ሙአለህ አልማዕቡድ የሚመለክ ማለት ነው። አላህ ብሎ ማለትም ራሱ ማለት ነው ትክክለኛ አምላክ ብሎ ማለት ነው። ይሄንን ማንኛውም የቁርአን የአረብኛ መዛግብቶችን ብትመለከት ማግኘት ይችላል። ኢስላማዊ አይደለም ኖርማል የአረብኛ መዛግብትን ማለት ነው። ስለዚህ በእነዚህ ሁሉ ማስረጃዎች አላህ ሱብሓነሁ ወተዓላ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ አምላክ ነኝ ብሎ ቃል በቃል ተናግሯል። ሌሎችንም ልጨምርልህ። ለምሳሌ ሐዲስ አልቁድሲ የምንለው ነገር አለ። ሐዲስ አልቁድሲ ብለን የምንጠራው አላህ ቀጥታ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነገራቸው ነው። በዛ ላይ አላህ ሱብሓነሁ ወተዓላ ምን ብሎ ያስቀምጣል? ለምሳሌ ረጅሙ ሐዲስ ላይ አህለ ሻሞች ከዘገቡት ሐዲስ ውስጥ በጣም ምርጡ ሐዲስ ነው ብሎ የተናገሩለት ኢማም አህመድ ያ ሐዲስ ላይ ምን ብሎ ነው የሚያስቀምጠው? አላህ ሱብሓነሁ ወተዓላ ራሱን እንደ አምላክ አርቲኩሌት እያደረገ እኔ አምላካችሁ ነኝ፣ እኔን ብትጠይቁኝ እሰጣችኋለሁ፣ ብትቸገሩ እኔን ጠይቁኝ፣ ብትጠሙ እኔን ጠይቁኝ፣ ብትራቡ እኔን ጠይቁኝ፣ ምን ለብሱት ብታጡ እኔን ጠይቁኝ እያለ አላህ በግልጽ ያስቀምጣል ማለት ነው። ስለዚህ አይ ቲንክ ሰዓቴን አላቅም ግን ይበቃናል። አሁን ምንድነው የምታረገው? አይ አወከር ይሄ ያቀረበው ሐሳብ በዚህ የሚመታ ነው፣ ይሄ ደግሞ በዚህ የሚመታ ነው ብለህ መቀጠል ትችላለህ። አወከር ያው ሰዓትን እንድትጠቀምበት እንትን ብዬ ነው እንጂ ጥያቄህን አልሰማኸውም ማለት ነው። አላህ ለመሐመድ ቃል በቃል እኔ አምላክ ነኝ እኔን አምልከኝ ብሎ የተናገረበትን የቁርአን አንቀጽ ስጠኝ አሳየኝ ነው። ለሙሳ የተናገረው እኛም መጽሐፍ ላይም አለ። እኔ አምላክ አንድ ነኝ ብሎ በቁጥቋጦ የተነገረውን አይደለም የፈለጉት። መሐመድ ነብይ ነኝ ብሎ ሲወጣ መጀመሪያ ስለ አምላኩ እኔ አንድ አምላክ ነኝ እኔን አምልከኝ ብሎ ቃል በቃል የተናገረበት በስማ በለው አይደለም፣ ቃል በቃል ለሱ ለመሐመድ የተናገረበት የቁርአን አንቀጽ ሐዲስም አይደለም። ሐዲስም ከ300 ዓመት ከ400 ዓመት የመጣ ነገር ነው። እሱን አይደል ከቁርአን አንድ ስጠኝ ነው ያልኩ። ስለዚህ አሁንም 3 ደቂቃ ይሰጠህ ከቁርአን አንድ አንቀጽ ስጠኝ። ከታች ጻፉለት ሐዲስ ከ300 በኋላ የመጣ ነው ብሏል። ዊል ሲ እናወራለን። እሺ ዛሬ ችግር የለውም በደንብ አድርገን እናወራለን። ማታውቀውን ነገር ባታወራ ጥሩ ነው። ከዛ ደግሞ ለሙሴ እኔ አምላክ አንድ ነኝ እኔን ተገዛኝ ብሎ ቁጥቋጦ ላይ ተናግሯል ብለሃል። ወላሂ ምጠይቅህ ያንን ነው። እሱን ካመጣህ እንዲህ ቆሜ ነው ማጨበጫው፣ አካውንቴን ዘግቼ እወጣልሃለሁ። ምክንያቱም ዝም ብሎ ክርስቲያኖች ብዙ ጊዜ እንደዚህ ብለው እንትን ይሏቸዋል ስለሚሸውዷቸውና ስለሚዋሻቸው ማለት ነው፣ እንደማያነቡ ስለሚያውቁ። እሺ ይሄ ወገናችን ምን አደረገ መሰላችሁ? እኛ ሱረቱ ጣሃን እንደ አንድ ጥቅስ ጠቅሰን ያቀረብነው አርቲኩሌት ስናደርገው ደግሞ በሐሳብ ደረጃ ርቱ በሆነ መንገድ ነው ያቀረብነው። ከዛ ውጪ ተጨማሪ ጥቅሶችን ሱረቱል ኢኽላስ ላይ፣ ሱረቱል በቀራ ላይ፣ ሱረቱል አንዓም ላይ ጠቅሰናል። ግን እንደተለመደው ክርስቲያኖች ያንን አይሰሙ፣ ለመስማትም አይፈልጉ። ስለዚህ ምን ያደርጋሉ? በቃ አቮይድ ያደርጋሉ ማለት ነው። አቮይዲንግ ደ ፖይንት። እነዚህም ፖይንቶች ትተው ሌላ ነገር ላይ ያወራሉ ማለት ነው። ስለዚህ ያንን ሐሳብ አሁንም ቀደም መተናል፣ አሁንም ደግሜ እመታዋለሁ። ቁርአን ያወረደው አላህ ነው። ቁርአን አላህ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ያደረገው ትምህርት ነው። በዛ ትምህርት ውስጥ እኛም እንጠቀምበት፣ ሌሎች አካላቶች የሚጠቀሙበት፣ በጊዜ የነበሩ ሰዎች የሚጠቀሙበት፣ ታሪክ የሚነገርበት ነው። በዛ ላይ አላህ Subhanahu Wa Ta'ala እኔ አላህ ነኝ ከእኔ በቀር ሌላ አምላክ የለም። ለምን አንቀጽ አንድ ሁለተኛ ብል እየሰጠው ተመልከቱ። በቃ እያቋረጠኝ ነው ማለት ነው። አሁን የመጨረሻ እኮ ሴሽናችን ነው፣ በመሃል መግባት አያስፈልግም። ከዚህ በኋላ አልተመለሰልኝም። ቆይ በቃ አለቀ። አሁን ተስማምተን ነው የጀመርነው። እኔ ሐሳቦችን አስቀምጫለሁ። አይ አልተመለሰ ችግር የለውም። ወደ ክርስትናው ደግሞ እንሄዳለን ማለት ነው። ሌላ ጊዜ ደግሞ መልሰህ ትጠይቃለህ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ያኔ በሙሳ ጊዜ እኔ አላህ ነኝ አምልከኝና እኔን ተገዛኝ የሚለው አላህ Subhanahu Wa Ta'ala በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ሲመጣ ሐሳቡን ቀይሮ ነው። ሪክ እንደዛ ነው የምትመጣው። ይቀጥል ደግሞ ሱረቱል በቀራ ምዕራፍ 2 አንቀጽ 163 ላይ አላህ በግልጽ እንደተናገረ አስቀምጠን እና ያንን ጥቅስ ራሱ ሊነካው አልቻለም ማለት ነው። የቅድሙን እየደገምክልኝ ነው። ሰዓታችንን ጨርሰናል። አሁን ወደ አንተን ወደ መጠየቅ ልሂድ። የቅድሙን እየደገምክልኝ ነው። አልሰማኝም? ሚውት አድርገኛል። ጨረስን በቃ ሰዓት ምንም አይታል። አሳየኛ ጥቅስ ችግር መጀመሪያ ተስማምተን ጥቅስ አሳየኝ። አላሳየኝም እኮ አባቴ ችግር የለም። ተስማምተን የጀመርነው አይደለም። መጀመሪያ አንድ አንቀጽ አሳየኝ። ምንድነው ተስማምተን በጣም መጀመሪያ የተስማማነውን እኮ አልተገበርኩም። አንተ አሁን ለመጠየቅ እየቸኮልክ ነው። መልሱ ሳትሰጠኝ ለመጠየቅ እየቸኮልክ ነው። አልጠየቅም በላ
ሚውት አድርግ በቃ አልጠየቅም። እኔ እንደመጀመሪያው ክርስትና ወናና ባዶ ነው ካልከኝ አሁንም እቀበላለሁ። ወንድም አለም በቃ አልሰማኝም። ሚውት አድርግ በቃ። ይሄ ሁሉ በቃ እንትን ላለ ማለት ነው፣ ወላሂ ላለመጠየቅ እኮ ነው። ይበቃል። እሺ ሌላ ክርስቲያን ካለ ሌላ እዚህ ጋር አንድ የመጽሐፍ ጥቅስ አሳየኝ። ሚውት አድርግ በቃ። እዚህ ጋር አንድ የመጽሐፍ ጥቅስ አሳየኝ። የለም ወልደዋል። አንተ አሁን ለምሳሌ አንድ እውር የሆነ ሰው እኔ ጋር መጥቶ አሳየኝ ቢለኝ እውር ነህ ነው ማለት እውር ነህ እያልኩ ማየት እየቻልክ አይደለም። ኢየሱስ ክርስቶስ ራሱ ተናግሯል። ማየት የተሳናቸው ናቸው ብሏል። እነዛ አካላቶች ጆሮ አላቸው አይሰሙበትም ብሏል። እና እኔ እኮ ቦርቡሬ አላሰማም። እንግዲህ በግድ ስንት ጥቅስ ጠቅሻለሁ አይደል? እነዛን ጥቅሶች እንዴት አድርጌ ነው ማስገባው? እንዴት አድርጌ ላስገባልህ ብሏል የሆነ ፓስተር። እና እንደዛ ነው። ቀደም ባይዘው የጠቅሰው ነበርና ምን ብሎ ነበረ? በጣም የሚገርማችሁ ለሙሴ እኔ አምላክ ነኝ ብሎ ተናግሯል አለ። የትም አታገኙም እንደዚህ አይነት ጥቅስ ባይብል ላይ ማለት ነው። በቃ ይሸውዷቸዋል። ወላሂ በቃ ጢባጢቤ ነው የሚጮቱባቸው ክርስቲያኖች ላይ። በተለይ ኦርቶዶክስ ክርስቲያን ባይብል የሚባል ነገር ምን ተአምረ ማርያምን ነው ባይብል ብለው የሚያስቡት ማለት ነው። ከዛ ምን ያደርጋሉ? አሁን እንዳያችሁ ጥያቄ ከተጠየቁ ብዙ ነገር ሊጋለጥ ነው። እዚህ ጋር የሚያዳምጠውም ክርስቲያን እስካሁንም ብዙ ጥያቄ የተፈጠረበት ነው። ከዚህ በኋላም ሊፈጠር ነው። ስለዚህ ምን ያደርጋል? በቃ ላለመጠየቅ ጸጥ ያደርጋል። ማስገኘት ነው እሱ። ከማስገኘት አንጻር ከአላህ በቀር ማንም የሚያስገኝ የለም። መጨረሻ ላይ ታብራራልኝ። ማንም ነው እኮ የሚለው ማንም እንኳ አይፈጥርም ይላል። አዎ አይፈጥርም። ትክክል። አዎ ሱና ኢብን ማጃ ላይ ደግሞ 769 ላይ ግመልን የፈጠረ አጋንንት ነው ይላል። አይልም ይላል። አንብበው። ሱናን ኢብን ማጃ 769 ላይ ማለት ነው። እሺ ቆይ ተወዚሁ ጋር ልክፈትልን። እኔ እኮ ወላሂ እሺ ሰምታችኋል። አንዴ ከታች ጻፉልኝ። ግመል ና ወደዚህ ተመለስ፣ ወደዚህ ተመለስ። ከይቅርታ ጋር ቢቲ ወደዚህ ተመለስ። ኦኬ ሱነን ኢብራሂም ያለው ኢብን ማጃህ ነው። ተዋቸው፣ ችግር የለውም። እንደዚህ አትያዙባቸው። ቢቲ ወደዚህ ተመለስ ከይቅርታ ጋር። ውይ በቃ እንደዚህ እንትን አትበሉት። ግመል ተፈጠረ እንደዛ የሚል አንድም ሐዲስ የለም። የሁሉ ነገር ፈጣሪ አላህ Subhanahu Wa Ta'ala ነው። ማንኛውም ነገር የፈጠረው አላህ Subhanahu Wa Ta'ala ነው። ቁርአኑ ላይ ራሱ ብትሄድ ዝንብን ራሱ የፈጠረው አላህ ነው ብሎ ካስቀመጠ በኋላ በምን አይነት አእምሮና በምን አይነት ስሌት ነው ግመልን ግን ሌላ አካል ነው የፈጠረው ብሎ የሚናገረው? አላህ እኮ እዛ ጋር ዝንብን የጠቀሰው ለምንድን ነው? ለየኽልቁ ዙባበን ብሎ ያስቀመጠው። ዝንብ ብሎ ማለት በጣም ትንሽ ፍጥረት ስለሆነች ነው። ያቺን ትንሽ ፍጥረት ራሱ ቢሆን አላህን የፈጠራት እያለ ነው። ግመል ማን የፈጠረው ከተባለ አላህ ነው። ያስገኘ ዓለም ላይ ያለን ነገር ሙሉ ያስገኘው አላህ ነው። ላ ኻሊቀ ገይሩላህ፣ ከአላህ በቀር ማንም ፈጣሪ የለም፣ ሙጂድ የለም፣ አስገኘ የለም። እና ከዛ አንጻር ነው። እሺ ብሩክ ሰላም ብያለሁ። ፈጣሪ የለም፣ ሙጂድ የለም። ቤተሰብ ሰላም። አቡበክር ሰላም። ዮሐንስ አሁን ስለገባህ ብሩክ ይቀጥልና ትቀጥላለህ አይሻልም? እሺ ጥያቄ ካለ ብሩክ መቀጠል ይችላል። እንትን ሰላም አለይኩም። ከዛ እኮ ነው ዮሐንስ ጥያቄ ካለ መቀጠል ትችላለህ። እኔ እንኳን ተናንተ መጽሐፍ ቅዱስም ሳይሆን አለ አይደለ ነቢያት እንዴት ነው ታምናላችሁ? አታምኑ በነቢያት? አሁን ገና መቅኔ ያለው ጥያቄ ነው የጠየቀኝ። አሁን ስጋ ምናምን ሁሉ የተሟላ ጥያቄ ማለት ነው። በጣም ወሳኝ ጥያቄ ነው። በጣም ምርጥ ጥያቄ። እናንተ ሙስሊሞች በነቢያት ታምናላችሁ ወይ? በጣም ነው የምናምነው። በጣም ማለት ነው። ከማመንም አልፈን የነቢያቱን መሰረታዊ አስተምህሮ አላህ Subhanahu Wa Ta'ala በቁርአን ላይ ይዘግቦልናል። እያንዳንዱ መሰረታዊ አስተምህሯቸው ማለት ነው። እና መሰረታዊ አስተምህሯታቸው ሲያስቀምጥ አላህ ሱረቱል አዕራፍ ምዕራፍ 6 አንቀጽ 59 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ብሎ ነብዩላህ ኑህ ሰብኳል ብሎ አላህ ያስቀምጥልናል። በተመሳሳይ ሱረቱል አዕራፍ ምዕራፍ አንቀጽ 65 ላይ ስለ ነብዩ ሁድ ሲናገር ምን አለ? ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ብሎ ነው ያስቀምጠው። በተመሳሳይ ደረጃ ሱረቱል አዕራፍ አንቀጽ 73 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የለም ብሎ አስቀምጧል ይላል። ነብዩ ሳሊህ ተብሎ የሚጠሩ ነብይ ማለት ነው። በተመሳሳይ ሾይብ ተብሎ የሚጠሩ ነብይ
ሱረቱል አዕራፍ አንቀጽ 85 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ብሎ አስቀምጣሉ ነው የሚያስቀምጠልን። በተመሳሳይ ደረጃ ሱረቱ አሊ ኢምራን ምዕራፍ 3 አንቀጽ 51 ላይ አላህ ጌታዬና ጌታችሁ ነው ስለዚህም ተገዙት ይህ ቀጥተኛው መንገድ ነውና ብሎ አስቀምጧል ብሎ ያስቀምጥልናል። ማን? መሲሁ ኢየሱስ ክርስቶስ ማለት ነው። እኛ ሙስሊሞች አርካንም ብለን የምንጠራቸው ነገራቶች አሉ፣ ወይም ማዕዘናት መሰረታዊ ብለን የምንጠራቸው ነገራቶች ማለት ነው። አንደኛ የእስልምና ማዕዘን ብለን የምንጠራው ነው። ሁለተኛ ደግሞ የእምነት ማዕዘን ብለን የምንጠራው ነው። ከእምነት ማዕዘን ውስጥ አንድ ሙስሊም ለመባል በነቢያቶች ማመን ይገባዋል። በነቢያት ካላመነ የለም በቃ ዋጋ የለውም። ሱረቱ ዙኽሩፍ አንቀጽ 45 ላይ ከአንተ በፊት የላክናቸውንም መልእክተኞችንም ጠይቅ ከአራህማን ሌላ የሚመለክ አማልክትን አድርገናልን ይላል። እያንዳንዱ ነቢይ አላህን ሱብሓነሁ ወተዓላ ሲሰብክ ነበረ ብለን እናስቀምጣለን። ስለዚህ ነቢያቶች እኛ እናምናለን፣ ማመንም በእነሱ ይገባናል። አላህን የላካቸው ብለን እናምናለን። ይህ ተሳሳች ናቸው በሚያስተምሩት ነገር ብለንም እናምናለን ማለት ነው። ቀጥል ዮሐንስዬ። እሺ አሁን ለምሳሌ አንተ ያልከው እንደምትለው ነው። እሺ አሁን ስንት ነው ታሉ ብሎ በእናንተ ቁርአን ላይ እንኳን ወደ እናንተ ቁርአን ገብቻ ነው ቢማላቅም እሺ ምን ስንት ነቢያቶች ነው ያሉ በእናንተ? አዎ የነቢያት ቁጥርን አስመልክቶ ስንት ነቢያቶች ነው ያሉ አሁን ቁርአን ላይ ተመዝግበው ያሉት በታሪክ? እሺ የነቢያት ቁጥርን አስመልክቶ እንዲህ ነው ብለን የምንናገረው ነገር የለም በመሰረቱ ማለት ነው። ለምንድን ነው እንደዛ ማይሆነው? አላህ ሱብሓነሁ ወተዓላ በጣም ብዙ ነቢያትን ልኳል። ለእያንዳንዱ ቦታ፣ ለእያንዳንዱ ኡማ፣ ለእያንዳንዱ ማህበረሰብ ነቢያትን ልከናል ብሎ አላህ አስቀምጧል። ከነዛ መካከል ኡሉል አዝም ተብለው ወይም ደግሞ የታላቅ ሰብር ባለቤት የታላቅ ትዕግስት ባለቤት ተብለው የሚጠሩ 5 ነቢያት አሉ። ከዛ ውጪ ደግሞ ሜጀር ብለን የምንጠራቸው በቁርአንና በሐዲስ ደግሞ የተጠቀሱ ኦልሞስት ወደ 30 ከ29 ወደ 30 ምናምን አካባቢ ደግሞ የሚጠጉ ነቢያት ጨምራሉ ማለት ነው። እነ ዳንኤልን ሌሎችንን ስንጨምር ማለት ነው። እና ከዛ ደግሞ ያው በጣም በሺዎች የሚቆጠሩ ነቢያቶች እንዳሉ እናምናለን። ጠሮች አሁን ለምሳሌ እናንተ አሁን ብዙ ጊዜ ስታወሩም ወይም ሁሉን ነገር አሁን በቃ ትራስ አድርጋችሁ የምትንቀሳቀሱ በማን ነው? በነብዩ መሐመድ ነው። እነዚያኞችን ማታካትቱ ለምንድን ነው የኔ ጥያቄ። አሁን ለምን እንደሆነ ላስረዳ። ዮሐንስዬ በጣም የሚገርምህ ማለት ነው ቁርአን ላይ አንድ ሰው ቁርአንን ከፍቶ ቢመለከት ወይም ቁርአንን ቢያነብ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊሚትድ የሆነ ነገር ነው የሚያገኘው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት እንዳገቡ፣ ማንን እንዳገቡ፣ ስንት ልጆች እንደነበሯቸው፣ እንዴት እንደወለዱ፣ መች እንደወለዱ፣ የት እንደኖሩ የመሳሰለውን ገለጻ አላህ ሱብሓነሁ ወተዓላ ቁርአን ላይ ያስቀምጥልን። ተመልክታችሁ ከሆነ እንደውም ቁርአን ላይ አላህ ሱብሓነሁ ወተዓላ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ከ4 ጊዜ በላይ ራሱ አላስቀመጠው እና ይሄ የሆነበት ምክንያት ምንድን ነው ሲባል ቁርአን የመጣበት ዋና ዓላማ አንድ አምላክን ሊሰብክ ነው፣ ሌላ ነገር አይደለም። አንድ አምላክና ወደ አላህ ነው፣ ወደ ግለሰብ አይደለም የሚጠራው። የግለሰብን ታሪክ አይደለም አላህ ነው የሚለው፣ አንድ አምላክ ብሎ ነው የሚያስቀምጠው። እና በዛ አንድ አምላክ መጥራት ውስጥ ቁርአን ቆይ አስጨርሰኝ። በዛ አንድ አምላክ መጥራት ውስጥ ቁርአን ስለ ነብዩ ሙሳ፣ ስለ ነብዩ ኢብራሂም፣ ስለ ነብዩ ኢስማኤል፣ ስለ ነብዩ ኢስሐቅ፣ ስለ ነብዩ ሱለይማን፣ ስለ ነብዩ ዳውድ፣ ስለመሳሰሉ ነቢያቶች ኢየሱስ ክርስቶስን ጨምሮ ታሪካቸውን በሰፊው ዘግቦልናል። እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ አንልም። ነብዩ ራሳቸው ምንድነው ያሉት? እኔና ነቢያቶች ወንድማማቶች ነን፣ ከኛ መካከል አትለዩ ብለው ነው ያስቀመጡት። አንለይም ላኑፈርቁ በይነ አሐድ ሚን ሩሱሊ፣ አንለይም በነቢያት መካከል ማለት ነው። ነገር ግን ተመልክተህ ከሆነ እያንዳንዱ ነቢያት የተላኩት ለማን ነው? ለማህበረሰባቸው ነው፣ እዛው ዘንድ ላሉ አካላቶች ነው። ኢየሱስ ክርስቶስ ለእስራኤል ነው የተላከው፣ ሙሴም በተመሳሳይ ደረጃ እና አብርሃምን ሌሎችንም ተመልክተህ ከሆነ ማለት ነው። አላህ ግን ምን አደረገ? አንድ መልእክተኛን ላከ። ማን የሚባል መልእክተኛን? ሙሐመድ ሰለላሁ ዐለይሂ ወሰለም የሚባል መልእክተኛን ማለት ነው፣ ለዓለማት ብርሃን ይሁን ዘንድ። ከዛ ምን አለው? ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ፣ አንተን አስጠንቃቂ መስካሪ አድርገን ልከናል። ለማን? ረሕመተን ሊልዓለሚን፣ ለዓለማት እዝነት አድርገን የላክን ብሎ ነው ያስቀምጠው። በተመሳሳይ ሱረቱል ፉርቃን ላይ ተባረከ ለዚ ነዘለ አልፉርቃነ ዐላ ዐብዲህ ሊየኩነ ሊልዓለሚን ነዚራ፣ ለዓለማት አስጠንቃቂ ይሆን ዘንድ ፉርቃንን ወይም ለየሆነ መጽሐፍን የላከለትን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውን ጠቀሰ፣ ለዓለማት እዝነት የሆኑ ዘንድ ማለት ነው። ስለዚህ ለኛ የተላኩልን ነብይ እሳቸው ናቸው። ህይወት ታሪካቸውን በትክክል የምናገኘው እሳቸውን ነው። ስለዚህ ከእሳቸው ጋር የተለየ ቅሩኝት አለን ወይ? አዎ አለን። ከሌሎች ነቢያቶች ጋርም በተመሳሳይ ደረጃ ግን እናምንባቸዋለን መላካቸውን። የእነሱን ህግ እኛ እንመራለን ማለት አይደለም። ለምሳሌ ከዛሬ ከ2000 ዓመት በፊት ኢየሱስ ክርስቶስ እስራኤል ምድር ላይ ይዞት የመጣውን ህግ እኛ እንመራው ቢባል ራሱ
ለህይወታችን አመቺ ሆኖ አናገኘውም። ምክንያቱም ያ በጊዜው ለነበሩ ግለሰቡ በጊዜው በነበረው ጂኦግራፊክ ኤሪያ የተገደበ ነበረ። ቁርአንስ ሞክረው የትም ሀገር ብትሆን አማዞን ላይ ብትሆን ለአንተ ምሪት ይመቻል። የነብዩ ሱና ማለት ነው። የሚገርመው ነገር እሱ ነው። ተአምሩም ትልቁ ነገር እሱ ነው። ስለዚህ ከዛ አንጻር ነው ነብዩ ቢባል ብሰማ ከዛ አንጻር ነው ዮሐንስ። እኔ እኮ ግራ ግብት ነው የሚለኝ። አሁን ወደ እናንተ ስንመጣ አለ አይደለ የሆነ እንጃ ብቻ የምታወሩት ነገር ትክክል እየመሰለኝ አይደለም። እኔ ገብቷል። አሁን እናንተ ነቢያትን እንኳን ለመከተል ብትፈልጉ ግዴታ መሐመድ ማስቀደም አለባችሁ ማለት ነው። መሐመድ ደግሞ ተስንት ሺህ ነቢያት መካከል በኋላ ነው የመጡ ነቢያት ናቸው እኔ ስሰማ፣ ወይም እናንተ ስታስተምሩ እንደዚህ ነው የምትሉት አይደለ? ስለዚህ አሁን እነሱ መጨረሻ ላይ የመጡት ማንን ለማስተማር ነው? ወይስ የእሳቸውን ህግ እንዴት ፈጣሪ ተከተሉ ብሎ ሊያስተምራችሁ ይችላል ነው የምለው። ገብቷል አይደል? አሁን በነቢያት አሁን ታላላቆች ነቢያት አሁን ከሌ እንደዚህ ይመጣል ምናምን ብለው ነቢያት ተናግረውላቸዋል ለነብዩ መሐመድ ተናግረውላቸዋል። ግን ወደዛ ከመምጣታችን በፊት ማለት ነው ዮሐንስዬ ባይዘው ያልተነገረላቸው ነቢያቶች እኮ አሉ። እንደ ክርስቲያናም ብንሄድ ማለት ነው። ለምሳሌ ሙሴ ትልቅ ነብይ ነው አይደል? ሙሴ ለምን አልተነገረለትም? እስቲ ማስረጃ ስጠኝ። ለሙሴ የተነገረለት ትንቢት ካለ እስቲ ማስረጃ ስጠኝ። ለሙሴ የተነገረለት ትንቢት እንደይመጣ ምናምን የተነገረለት ትንቢት ካለ ማስረጃ ስጠኝ። ሙሴ እኮ መጀመሪያም እኮ እስራኤላውያን በድለው ወደ ግብጽ የወረዱት ለምን ይመስላል? ነው እሱ ሳይሆን ሙሴ ግብጽ ባርነት ወደ እስራኤል ወደ ከናን ምድር የተመለሱትስ ለምን ይመስላል? መጀመሪያ እኮ ህግ ነገሮችን ሁሉ ታቦትን በለው ህግጋትን የደነገገ እኮ ሙሴ ነው አይደለም? ዮሐንስ ቆይ እንደዛ አይደለም የጠየቅኩህ ጥያቄ። አው ነብዩ መሐመድ ተነግሮላቸዋል ወይ አልከኝ። እኔ መነገራቸውን አመጣልሃለሁ። ነገር ግን ሙሴ ራሱስ ቢሆን ተነግሮለታል ወይ አልኩ። አዎ አልከኝ። ማስረጃ የቱ ጋር ነው ሙሴ እንደይመጣ ትንቢት የተነገረለት? የቱ ጋር ነው? ጥቅስ ስጠኝ። እንዲመጣ ትንቢት የተነገረ አዎ የለም ማለት ነው። እኔ ደግሞ ለነብዩ ትንቢት እንደተነገረ ማስረጃ ልስጠኝ። ሙሴ እኮ ቆይ ላስረዳ። ሙሴ ብሎ ማለት አምላክ የወደደው በጣም ትልቅ የሚባል ሰው ነው። ህግን ይዞ የመጣ ነው። የሱ አምላክ ያመጣውን ህግ ራሱ ከአክብሮት አንጻር ለሱ የሙሴ ህግ ተብሎ የተጠራለት ነው። ኦሪት ብለን የምናነሳው ነገር ማለት ነው። እና እዛ ህግ ላይ ተመልክተህ ከሆነ ሙሴ ምን ብሎ ነው ያስቀመጠው? ከልክ የመጨረሻው ራእይ ላይ ቆይ አድምጠኝ። የመጨረሻው በቃ ሊሞት አካባቢ እንትን ያደርጋል፣ ወስያ ወይም ንዛዜ ይናገራል። እና ያ ንዛዜ ላይ ምን ብሎ ነው የሚያስቀምጠው? ዘዳግም ምዕራፍ 18 ቁጥር 18 ላይ ተመልክተህ ከሆነ እንዲህ ይላቸዋል ማለት ነው። እግዚአብሔር ነው ይህንን ንግግር የሚናገረው። ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋል፣ ቃሌንም በአፉ አደርጋለሁ፣ ያዘዝሁትንም ቃል ሁሉ ይነግራቸዋል። በስሜም የሚናገረው ቃል የማይሰማ ሰው እኔ በቀልለታለሁ። ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነብይ እርሱ ይገደል ብሎ ያስቀምጣል አምላክ ማለት ነው። እና አምላክ እዚህ ጋር ተመልክተህ ከሆነ እስራኤልም ምን እያላቸው ነው? እናንተ እስራኤሎች ወይ ከወንድሞቻችሁ መካከል እንዳንተ እንደ ሙሴ ያለ ነብይ ያስነሳላችኋል። እንደ ሙሴ ያለ ነብይ ከእስራኤል ወንድሞች መካከል ተነስቷል። እስራኤላዊ አይደለም። ምክንያቱም የእስራኤል ወንድም ነው የተባለው። የዮሐንስ ወንድም ዮሐንስ አይደለም። የአወከር ወንድም አወከር አይደለም። የአወከር ወንድም አብደላ ሊሆን ይችላል፣ ሌላ አካል ሊሆን ይችላል። የዮሐንስ ወንድምም አበበ ሊሆን ይችላል፣ አበበሽ ምናምን እንደዚህ ሊሆን ይችላል። ስለዚህ እስራኤል ምን አላቸው? ከወንድሞቻቸው መካከል አለ። ከእናንተ ወንድሞች መካከል የእስራኤል ወንድሞች ብለን የምናነሳቸው ማን ናቸው? ኤዶማውያን ናቸው ወይ ኢሳውያን ናቸው ወይ ደግሞ እስማኤላውያን ናቸው? በመሰረቱ ማለት ነው። ሁሉም አረብ ጎሳ ብለን የምንጠራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጡበት ጎሳ ብሎ ማለት ነው፣ ወይም እንትን ነው ነገድ ብሎ ማለት ነው። እና ይህንን ራሱ ሲያረጋግጥልን እዚሁ ዘዳግም ምዕራፍ 34 ቁጥር 5 እስከ 10 ጀምሮም ስትመለከተው ስለ ሙሴ ከተናገረ በኋላ ምን ይላል? ከዛ ጊዜ ወዲህ በእስራኤል ላይ እንደ ሙሴ ያለ ነብይ አልተነሳም ብሎ ያስቀምጣል። በእስራኤል ላይ እንደ ሙሴ ያለ ነብይ ተነስቶ አያውቅም። በአንዳንድ ትርጓሜዎች ምን ብሎ ነው የሚያስቀምጡት? ኔቨር ብሎ ነው የሚያስቀምጠው። አይነሳምም። ዊል ራይዝ ብሎ ነው የሚያስቀምጠው። ወደፊት ፊውቸር ቴንስ ይህ ባይብል ተርጓሜ ላይ ማለት ነው። ወደፊትም አይመጣም ብሎ ነው የሚያስቀምጠው። ስለዚህ ያ ነብይ ከእስራኤል ካልሆነ
ከእስራኤል ውጪ የመጣው ነቢይ ማን ነው ጥያቄያችን። የሚገርምህ ያ ነቢይ ኢየሱስ ክርስቶስ በሕይወት ዘመን እስካለ ድረስ የሚጠበቅ መሲህ ነበረ፣ ነቢይ ነበረ። የዮሐንስ ወንጌል ላይ ይህንን ነቢይ ታገኘዋለህ በግልጽ ተቀምጦ ማለት ነው። ዮሐንስ አፈወርቅ ይሄ ነቢይ በዘዳግም ላይ የተጠቀሰው ነቢይ ነው ብሎ ነው የሚያስቀምጠው። የዮሐንስ ወንጌል ምዕራፍ 1 ላይ ታገኘዋለህ ጥቅሱ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ ስትመለከት ምን ብሎ ያስቀምጣል? አጠቃላይ ታሪኩን ያስቀምጥና ከቁጥር 29 ጀምሮ ሰዎች ወደ እሱ ይመጣሉ። ከቁጥር 19 ጀምሮ አይሁዶች ወደ ዮሐንስ መጥምቁ ዮሐንስ ይመጡና አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያንን በላኩ ጊዜ የዮሐንስ ምስክርነት ይሆናል። መሰከረም አልካደም። እኔ ክርስቶስ አይደለሁም ብሎ መሰከራል። ክርስቶስ ነህን ብለው ጠየቁት። አይደለሁም አለ። እኔ ክርስቶስ አይደለሁም አለ። 21 ላይ መጣ። አንኪያስ ማነህ አሉት። ክርስቶስ ካይደለ ኤልያስ ነህን አሉት። ኤልያስ ይነሳል ብሎ ያምኑ ነበር። ሁለተኛ ሳሙኤል ላይ ማለት ነው። ኤልያስ ነህን ብለው ሲጠይቁት አይደለሁም አለ። ከዛ ቀጠሉና ነብዩ ነህን አሉት። አር ዩ ዘ ፕሮፌት ሆ ፕሮፌተስ ነው የሚለው ግሪከኛው። ያ ነቢይ ተጠባቂው ነቢይ ነህን አሉት። አይደለሁም ብሎ መሰከራል። አይደለሁም ብሎ መልሳል። እዚህ ጥቅስ ላይ በግልጽ እንደምታዩት ሶስት ኢንቲቲዎች፣ ሶስት ማንነቶች አሉ። አንደኛው መሲህ ተብሎ የተጠቀሰው ነው። ዘመሳያ ተብሎ የተጠቀሰው ነው። ማን? ኢየሱስ ክርስቶስ። ሁለተኛው ኤልያስ ነው። ሶስተኛው ደግሞ ነቢዩ ተብሎ የተጠራው ሆ ፕሮፌተስ ተብሎ የተጠራው ተጠባቂው ነቢይ ነው። ያ ነቢይ ማን ነው? አላህ ቁርአን ላይ ያስፈሮታል። ያ አዩሃን ነቢይ አንተ ነቢይ ሆይ አላቸው። ነቢዩ ብሎ ነው አላህ ራሱ የጠራቸው ማለት ነው። በተመሳሳይ አላህ ምን አለ? ኢና አርሰልና ኢለይኩም ረሱለን ሻሂደን አለይኩም ከማ አርሰልና ኢላ ፊርዓውን ረሱል አለ። ወደ ፍርዓውን መልእክተኛን የላክነው አይነት መልእክተኛ እንደ እርሱ አይነት መልእክተኛ ወደ እናንተ ልከናል አለ። እንደ ፍርዓውን አይነት መልእክተኛ ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ሱብሃንአላህ። ስለዚህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተነገረ ትንቢት የለም ብሎ መሞገትም ሆነ መሟገት የሚያዋጣ ነገር አይደለም። ይሄ መጀመሪያው የምናነሳው ነገር ነው። ሁለተኛ ልጨምርልህ። እያዳመጥከኝ ነው ዮሐንስ? እያዳመጥኩ ነው። አዎ። ሁለተኛው ደግሞ ራሱ ዘፍጥረት ምዕራፍ 49 ላይ የምታገኘው ጥቅስ አለ። ዘፍጥረት ምዕራፍ 49 ከቁጥር 4 ጀምሮ ተመልከተው። ይሄን ጥቅስ ማለት ነው። በጣም የምትገርም ጥቅስ ናት። ከቁጥር 49 ከቁጥር ከ9 ጀምሮ መመልከት እንችላለን። በጣም ምርጥ ጥቅስ ናት። እንዲህ ይላል፣ ይሁዳ ወንድሞችህን እንትና ነው ታሪኩ እንድትረዱት። ያዕቆብ ልጆቹን ይሰበስባል። ሁሉንም ልጆች ይሰበስብና ሊባርካቸው ነው። ዘፍጥረት ምዕራፍ 49 ቁጥር 1 ላይ ያዕቆብ ልጆቹን ጠርቶ እንዲህ አለ፣ በኋለኛው ዘመን የሚያገኛችሁን እነግራችኋለሁ፣ ተሰብሰበዋል። አስተውሉ። ወደፊት የሚሆነውን ነገር፣ በኋለኛው ዘመን ማለት ወደፊት የሚመጣውን ነገር ሊነግራቸው ነው ያዕቆብ። እናንተ ያዕቆብ ልጆች ተሰብሰቡ፣ ስሙ አባታችሁ እስራኤልን አድምጠዋል። ምን ሊላቸው ነው? ሮቤል አለ አንተ በኩር ልጄ ነህ፣ ኃይሌ የጉብዝናዬም እንደዚህ ምናምን እያለ አስቀመጠ። ከዛ 8 ላይ መጣና ይሁዳ አለው ወንድሞችህ አንተን ያመሰግኑሃል፣ እጅህም በጠላቶችህ ደንደስ ላይ ነው፣ የአባትህም ልጆች በፊትህ ይሰግዳሉ አለ። 9 ላይ መጣና ምን አለ? ይሁዳ የአንበሳ ደቦል ነው፣ ልጄ ሆይ ከአድንህ ወጣ፣ እንደ አንበሳም አሸመክ፣ እንደ ሴት አንበሳም አደባ ያስነሳው ዘንድ ማን ይችላል አለ። በትረ መንግስትም ከይሁዳ አይጠፋም አለ። የገዢነት ዘንግም ከእግሮች መካከል ገዢ የሆነው ሱብሃንአላህ ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናል አለ። እና አንተ ጋር አለው ምን አለው? የመንግስትህ በትር አንተ ጋር ይቆያል አለ። እስከ መች ድረስ? ያ ገዢ የሆነው አካል እስኪመጣ ድረስ አለ። ያ ገዢ የሆነው አካል ግን ሲመጣ የአሕዛብ መታዘዝ ለእርሱ ይሆናል አለ። በጣም የሚገርም ነብይ ነው ያ ነብይ። ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናል። ውርጫውንም በወይን ግንድ ያስራል፣ የአህያይቱንም ግልገል በወይን አረግ፣ ልብሱንም በወይን ያጥባል፣ መጎናጸፊያውም በወይን ደም አለ። ይሄ የሚናገረው ያ ነቢይ በጣም ሙጃሂድ የሚጋደል ጦረኛ ነቢይ መሆኑን እየነገረን ነው ማለት ነው። አላህ ይህንን ኢንሲደንት በቁርአን ላይ ተናግሮናል። አላህ ሱብሓነሁ ወተዓላ ራሱ ሱረቱል አዕራፍ ላይ በቁርአን ላይ ተናግሯል። ሱረቱል አዕራፍ አንቀጽ 157 መመልከት ትችላላችሁ። ሱረቱል አዕራፍ አንቀጽ 117 ላይ አንዴ አማርኛውን በደንብ እንዳነብላችሁ ልክፈተው፣ እንደዚያ ይሻላል። 117 ኦኬ 17 ሳይሆን 157 መሰለኝ። 157 ነው። እሺ 157 ላይ ምን ይላል መሰለ? እነዚያ ያንን በእነርሱ ዘንድ በተውራትና በእንጂል ተጽፎ የሚያገኙትን የማይጽፍና የማያነብ የሆነው መልእክተኛ የሚከተሉ ለሆኑት በእርግጥ ጽፈላቸዋለሁ። በርጎ ስራን ያዛቸዋል፣ ከክፉ ነገርም ይከለክላቸዋል።
መልካም ነገሮችን ለእነርሱ ይፈቅድላቸዋል፣ መጥፎ ነገሮችንም በእነርሱ ላይ እርም መጥፎ ነገርን እርም ያደርግላቸዋል፣ መልካም ነገርን ይፈቅድላቸዋል። ከእነርሱም ላይ ሸክማቸውን ያቃልላቸዋል አለ። እነዚህ አይሁዶች ሸክም ነበረባቸው፣ አምላክ የጣለባቸው ሸክም ነበር እና ያንን ሸክም ያቃልላቸዋል ብሎ ነው የሚያስቀምጠው። እና እዚህ ጋር ራሱ በሜታፎሪክ በሆነ አገላለጽ ዘፍጥረት ምዕራፍ 49 ቁጥር 11 ላይ ስለ ውርንጭላ እንደዚህ ምናምን ብሎ ሲናገር ምን ብሎ ነው እያስቀመጠ ያለው? ከእናንተ ላይ መጥፎ ነገርን ያቃልላቸዋል ብሎ እያስቀመጠላቸው ነው ማለት ነው። ከጥርሱ ወተት ይመነጫል፣ እንዲህ ይሆናል፣ እንደዚህ ያደርጋል እያለ ያስቀምጣል ማለት ነው። እነዚህ ሁለቱን ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተጠቀሱ ግልጽ ትንቢቶች ለመሆናቸው በብዙ ማስረጃዎች ጠቅሰንም አጣቅሰንም ማሳየት እንችላለን ማለት ነው። እሺ መቀጠል ትችላለህ። እኔ እንድነግርህ የፈለኩኝ አመሰግናለሁ። ሌላ አስገባና ወራ እሺ ጃለ እንዴ እሺ እኔ አሁን መውጣት አለብኝና ጥራኝ ጃ መቀጠል ከቻልክ በጣም ትልቅ የሆነ ሀጃ አለኝ ነው። እሺ እስቲ ሁሱም ካለ ሁሱ አለ እንዴ? የለም ላ በጣም መሰለኝ የለም ሰላም ዋላችሁ። እናት እንዴት ነህ? ሰላም ዋላችሁ አለን። እግዚአብሔር ይመስገን። እኔ አንድ ጥያቄ ነበረኝ። እሺ ጠይቅሽ። እሺ እንትን ነበረ አንድ ትንሽ ግርም ያደረገኝ ነገር ስለ ነብዩ መሐመድ ቁርአን ከመውረዱ በፊት አላህን ከሳቸው ውጭ ማን ነው የሚያውቀው? ነቢያቶች ግን ነብዩ መሐመድ ነው ስለ አላህ ቁርአን ወርዶለት የሚያውቀው። እሺ አንተ ምንድነው ሃይማኖትክ? እኔ አሁን የምጠይቀው እንትን ነው ነብዩ መሐመድ ውጭ አላህን ማን ያውቀዋል? እኮ ልነግርህ ነው። ምንድነው ሃይማኖትክ? ትንሽ ግር ስለሚያደርገኝ ነው ይሄን የጠየኩት። ጥያቄ ግን ልክ ላይሆን ይችላል። ቁርአን ከመውረዱ በፊት ስለ አላህ ማን ነው የሚያውቀው? ከነብዩ መሐመድ በፊት ማን ነው የሚያውቀው ስለ አላህ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወገናችን፣ ፈጣሪን ማን ነው የሚያውቀው ነው የምትለው? ነቢያትን ሁሉም ያውቁታል። ነቢያቶች ያውቃሉ፣ አማኞች ያውቃሉ፣ ፍጥረታትን ሁሉ የእርሱ የበላይነት ይመሰክራሉ። ስለዚህ አላህ ከስሙ ጋር ነው ጥያቄ። ኦኬ ተመልሰሃል ጃብር፣ ቀጥል ጃብር። ዘክላ ድምፅህ ጠፍቶ ነበር። ምንድነው ሃይማኖትክ? እኔ የተናገርኩ ያለው ነብዩ መሐመድ ቁርአን ከወረደ በኋላ ነብዩ መሐመድ ነው። ኮገባይ ልመልስልህ ነው። ምንድነው ሃይማኖትክ? እኔ ክርስቲያን ነኝ፣ ኦርቶዶክስ። ክርስትና ላይ ጥያቄ ስጠይቅ ከምንድን ነው የምትመልሰው? ክርስትና ላይ ስጠይቅ ስለ አምላክ ነው። አይ ክርስትና ላይ ስጠይቅ ከምንድን ነው የምትመልሰው? ስለ ዓለም መድኃኒት፣ ስለ እግዚአብሔር በሱ ስር ያሉ ከምን ላይ ነው የምትመልሰው? አልገባኝም። ከምን ላይ ከመጽሐፍ ቅዱስ ላይ ኢየሱስ ቲንኪው። ከመጽሐፍ ቅዱስ ውጭ መልስ ትመልሳለህ? ከመጽሐፍ ቅዱስ ውጭ መልስ አልመልስም። ከዛ ልክ እንዳልከው በነቢያቶች እናንተ እኔ ዘጠይቀኝ ከምን ልመልስልህ? አንተ ደግሞ አዎ የምጠይቀው ጥያቄ ልክ ነህ። ከምን ልመልስልህ? አንተም ከቁርአኑ ነው የምትመልስልኝ። ትክክለኛ ጥያቄ ነው። በቃ ከቁርአን ልመልስልህ።
ከነቢዩ መሐመድ በፊት ስለ አላህ ማን ያውቃል የሚለው ከቁርአን ላይ ደስታ መልስ። እሺ አንዴ ጥቅስ ላውጣልክ። ታብታብ አድርጉሽ ያጀማ። እሺ እጅ ላይ ቁርአን አለ አብነት? ቁርአን የለም። እሺ ሱረቱ አሊ ኢምራን ላይ ምዕራፍ 3 ቁጥር 67 ላይ ኢብራሂም አይሁዳዊ አልነበረም ክርስቲያንም አልነበረም፣ ነገር ግን እርሱ ቀጥተኛ ሙስሊም ነበረ ይላል ቁርአን። አላህን የሚገዛ ማለት ነው። እሺ አብነት እያዳመጥኩልህ ይሄው መለስኩልህ። ኢብራሂም አይሁዳዊ አልነበረም ክርስቲያንም አልነበረም፣ ነገር ግን እርሱ ቀጥተኛ ሙስሊም ነበር። አላህን የሚገዛ ሙስሊም ነበር። ሙስሊም መሆኑን በምን አወቀ ነው? ይሄው ቁርአን ነገረኝ። አልተመለሰልኝም፣ ግን አልገባኝም እኮ አሁን ምን መሰለህ ያልተመለሰልህ እስልምናን የሚያውቀው ነብዩ መሐመድ ነው አይደለም? ከሱ በፊት ይታወቃል። በቃ ይሄ ነው ያልገባኝ ጥያቄ። እኔ ነብዩ መሐመድ ያልገባክ ምን መሰለህ አብነት፣ አንተ ጥያቄ ስትጠየቅ ከመጽሐፍ ቅዱስ እንደምትመልሰው እኛም ከቁርአን ነው የምንመልሰው። ከቁርአን ውጪ መልስ ከፈለክ ደግሞ ከምን እንመልስልህ? አንተ ከምን እንድንመልስ ነው የፈለግኩ? እንዲገባ እኛ አምላክ ሙቶልናል፣ ወርዶ አይተነዋል። ለኛ ሲል ብዙ ነገር ሆኖ እንትን ብሏል። አሁን ልክ እንደዛ አይነት ነገር የኛውን በስጋ ተገልጦ አይተነዋል። እስቲ አምላክ ደግሞ ቆይ አብነት ኧረ ቆይ አንደኛ ነገር ማለት ነው አምላክ ለአንተ ብሎ ሰው ሆኖ መጥቶ እንደሞተ እስቲ ከመጽሐፍ ቅዱስ ውጭ ማስረጃ ስጠኝ። ኢቭን ከመጽሐፍ ቅዱስ ራሱ ስጠኝ አምላክ እንደሞተ። የኛ መጽሐፍ ቅዱስ ላይማ ብዙ አለ። ላይ አምላክ ወርዶ ለኛ ሲል ስጠኝ ጥቅስ። አሁን ጥቅስ ልሰጥ አልችልም፣ ያለውበት ቦታ እንትን ነው፣ አልያዝኩም መጽሐፍ። በቃ ጥቅስ ስታመጣ በቃ ይዘህ ተመለስና እንግባባለን። እሺ ካላችሁ መለሳለሁ፣ ተመልሼ እመጣለሁ። በደስታ እሺ እኛም እናመሰግናለን። ኒያቂንና ረመዳን ቀጥሉ። እሺ እኔ ማውራት አልችልም ያለበት ጀዛከላሁ ኸይር። አላህ ስብሓነሁ ወተዓላ ነቢያትን ሁሉ እንደላከ ከቁርአን ማስረጃ ስጡን ማለቱ ትንሽ ከሌሎች ለየት ያለ ጎበዝ ነው። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ አን ዕቡዱላህ ወጅተኒቡ ጣጉት ይሉ ነበር። ወደ ሁሉም ህዝቦች ነቢያቶች ልክ ያለው ይላል አላህ ስብሓነሁ ወተዓላ። የተላኩት መልእክተኞች ደግሞ ሁላቸው ዓላማቸው ምንድነው? አላህ በብቸኝነት አምልኩ፣ አላህን አምልኩ፣ ከጣዖት ራቁ እያሉ ያስተምሩ ነበር ትምህርታቸው። ስለዚህ የነቢያቶች ዓላማና ትምህርት አንድ ነው፣ እርሱም አላህ በብቸኝነት እንዲመለክ ማድረግ። ኦኬ አምላክ መጥቶ ሞተልናል ካልክ ግን ታዲያ ሰው ነው ያየኸው? ማየት ፈልገህ ከሆነ የታየው ሰው ነውና ሰውየው ከሞተ የሚሞት ሰው አምላክ ነው ብለህ ለመቀበል ራሱ የለም በመጽሐፋችሁ። አምላክ ሰው ሆኖ ሞተ የሚል ቃል በቃል የለም። ቢኖር እንኳን ያዩት ሰው ከሆነ የሚሞትም ከሆነ አምላክ አይደለም ማለት ነው። ምክንያቱም የሚሞቱ ሰዎች አምላክ እንዳልሆኑ እናውቃለን። በዚህ ዓለም እኮ የሰው ልጅ እኔ አምላክ አይደለሁም እያለ ማታወቂያ አላወጣም። እኛ ሰው መሆኑ አውቀንና አይተን እንደማይመለክ እንረዳለን። የሚሞት ሰው አምላክ አይደለም። ቀጥሉ ኢንሻአላህ።
እኔ ልጠይቅ፣ ይቅርታ። እሺ እስኪ ከየት ቤተ እምነት ነው የሚማረው? እኔ ኦርቶዶክስ ነበርኩኝ እስከ ከ3 ዓመት በፊት ምናምን። አሁን ግን ኤቲስት ነኝ። ገና ሃይማኖት የለኝም። ኦኬ አሁን ሃይማኖት አልባ ነህ? እሺ ምንድን ነው ጥያቄ? እኔ ያው ስለ ገነት ነው። ገነት ላይ እንደዚህ ሴቶች አሉ፣ እንደዚህ ያለ ይባላል እና እውነተኛውን ለማወቅ ስለፈለኩ ነው። የለም ስለ 72 ሚስት ምናምን የሚባል ነገር ከሆነ ዳይቭ ስህተት ነው። ስህተት ነው። ኦኬ ስለ ነብዩ በ9 ዓመት ተገናኘዋት በ6 ዓመት አገባት የሚባለውስ? ነብዩ ሰለላሁ ዐለይሂ ወሰለም አይሻን በ6 ዓመታቸው ኒካ አስረው በ9 ዓመታቸው አግብተዋል ነው የሚለው። እነሱ ረመዳን ግንኙነት አድርገዋል ቢሉ ኡስታዞች አይቻልም። አንዴ እስኬል አንዴ ሃይማኖት ከሌለ መጀመሪያ በአምላክ ነው የምታወሩት። ስለ አምላክ መኖር አውሩ መጀመሪያ። ከዛ እሱ ላይ ስትስማሙ ከዛ ወደዛ ትቀጥላላችሁ። እኔ እኮ ሙስሊም ላይ እኮ የሆነ ነገር ስላየሁ እኮ ነው የተወሰነ ነገር ለመጠየቅ ነው እንጂ እኮ መጀመሪያ በአምላክ ላይ ስለ አምላክ ጨርሱ። ረመዳን ጨርሱ። ስለ አምላክ አውሩና ከዛ ወደዚህ ትገባላችሁ። ሃይማኖት ካለ ግን በሃይማኖት እያነጻጸር ይመልስልሃል። አስተምሮት እኮ እከታተላለሁ። እናንተ እኮ ሁልጊዜ እከታተላለሁ። ያው የሙስሊም እከታተላለሁ ሁልጊዜ። ሙስሊም ለመሆንም ሀሳብ አለኝና ግን አንዳንድ የሆነ ቅርብ ነገር የለም ቪዲዮ ላይ ምናምን ስታያቸው እንትን በለው ውሃ ጠጣበት ቅር የሚልን ይተኸዋል። እሱ ራሱ ቀላል ነው። መጀመሪያ በአምላክ ዙሪያ ቀጥሉ። እችኛዋ ግን መመለስ አትችልም። 9 ዓመቷ ላይ ግንኙነት አድርገዋል አላደረጉም? አምላክ ላይ አላደረጉም ከሆነ ታች ያላችሁ ሰዎች በመጀመሪያ እስኬል አሁን ኤቲስት ነኝ ብላል እና ለማረጋገጥ ያለስ ኢየሱስ አምላክ አይደለም ብለን ኢየሱስ አምላክ አይደለም፣ መንፈስ ቅዱስ አምላክ አይደለም አይደል? ፈጣሪ እንዳለ ታምናለህ? አሁን ላይ አላምንም። አሁን ላይ እኮ ኤቲስት ነኝ። አንዴ ኤቲስት